የአሜሪካ የእስራኤልና የኢራን ጦርነት ተፋፍሞ ሲቀጥል የኢራን አብዮታዊ ጦር የመረጃ ክፍል ኃላፊ መሞታቸው ተሰምቷል። ኢራንም ይህንን አረጋግጣለች። ለመሆኑ ሰውየው ማን ናቸው? ብዙም ታሪካቸው በአደባባይ የማይነገርላቸው እስራኤል ግን ቁልፍ ከሆኑ 3 የኢራን ጀነራሎች መካከል አንደኛው ናቸው የምትላቸው ሰው ማን ናቸው? እንመለከተዋለን። የአሜሪካና የእስራኤል ጥቃት የጀነራሉን ሕይወት ቀጠፈ ከተባለ ከጥቂት ደቂቃ በኋላ ነው እስራኤል እኔ ነኝ የመታዋቸው ብላ በአደባባይ ነገሩን የገለጠችው። ይህ እንዳለ ሆኖ የሆርሙዝ ሰርጥን የሚያስከፍት የዓለምን ቀውስ የሚያስቆም ዲፕሎማሲያዊ ትንቅንቅ እየተደረገ ይገኛል። ፓኪስታን የሁሉንም እብሪትና አመልችዬ እያነጋገርኩ ነው ብላለች። ለአሜሪካም ለኢራንም ቀርቧል የተባለ የሰላም ምክረ ሐሳብም በመገናኛ ብዙሃን እጅ ገብቷል። ከሮይተርስ እስከ አክሲዮስ ሰነዱ እጃችን ገባ ብለው ዘግበዋል። አሜሪካንና ኢራንን ለማስማማት ያስችላል የተባለውና የተለያዩ ሀገራት ያውጣጡት ሐሳብ ምን ይዟል? እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ ሰውየውን ስለመግደላቸው ቀድመው ነበር መግለጫ የሰጡት። በኢራን አብዮታዊ ጦር የመረጃ ክፍል ኃላፊ ናቸው ጀነራል ማጂድ ሃዴሚ። ሃዴሚ በሰኔ ወር ይህንን ኃላፊነት ተረክበው ከመስራታቸው በስተቀር የእርሳቸው ታሪክ ብዙም ጎልቶ አልወጣም ነበር። እስራኤል ግን ሰውየው ከባድ ሚዛን ናቸው ባይ ናት። እንደ ጄሩሳሌም ፖስት ዘገባ በኢራን ውስጥ ካሉ ሲኒየር ከሚባሉ 3 ጀነራሎች መካከል አንደኛው ናቸው ትላለች ሀገረ እስራኤል። የብርጋዴር ጀነራልነት ማዕረግ ያላቸው ማጂድ ሃዴሚ ሰኞ ዕለት መገደላቸው ተሰምቷል። መገናኛ ብዙሃን የእስራኤልና የአሜሪካ ጣምራ ጥቃት የሰውየውን ሕይወት ቀጠፈ ሲሉ ከዘገቡ በኋላ እስራኤል ቀድማ እኔ ነኝ የመታኋቸው ብላለች በመከላከያ ሚኒስትሯ እስራኤል ካትዝ አማካኝነት። ጦርነቱ ከተጀመረ ጊዜ አንስቶ የኢራን ወታደራዊ አዛዦች፣ የደህንነት ክፍል ኃላፊዎች በእስራኤልና አሜሪካ የአየር ጥቃት ሲገደሉ ቆይተዋል። ሃዴሚ ግን እስካሁን አምልጠውኛል ስትል እስራኤል ስትቆጭባቸው ነበር። የእርሳቸውን መሞት ተከትሎ የኢራን አብዮታዊ ጦር የሚሰነዝራቸው ጥቃቶች ይቀንሳሉ ብዬ ተስፋ አደርጋለሁ ብላለች እስራኤል በጦሩ አማካኝነት። ዩኒት 840 የተባለውንና ከኢራን ውጭ በሚገኙ የተለያዩ ሀገራት ወታደራዊ ዘመቻዎችን በሚያስተባብረው ቁድስ ኃይል ላይ እርምጃ ተወስዷል ብላለች ሀገረ እስራኤል። ብርጋዴር ጀነራል ማጂድ ሃዴሚ ከሰኔ ወር ጀምሮ ነበር የዚህ ክፍል ኃላፊ በመሆን ስራቸውን የጀመሩት። ከእርሳቸው በፊት እዚህ ቦታ ላይ የነበረው ሰው በእስራኤል የአየር ጥቃት ሕይወቱ በማለፉ የቀድሞ የአብዮታዊ ጦሩ የመረጃ ክፍል ኃላፊ መሐመድ ካዜሚ የሚባሉ ሰው ነበሩ። የ12ቱ ቀናት ጦርነት በሚባለው የኢራንና የእስራኤል ፍልሚያ እስራኤል ኦፕሬሽን ራይዚንግ ላየን ትለዋለች። በዚያ ጊዜ ነበር የተገደሉት። ከሰኔ ወር በኋላ ኃላፊነታቸውን የተረከቡት ሃዴሚ ታዲያ የዶናልድ ትራምፕን አስተዳደር ወጥረው ይዘውት ነበር። በተለይ በጥር ወር የኢራን ሕዝብ አመፀ ተብሎ ዜና በሚዘገብበት ሰዓት እና አሜሪካ ይህንን እያደረጉ ይገኛሉ። 8200 በመባል የሚታወቀው የእስራኤል የመረጃና የደህንነት ክፍል ይህንን አመፅ አቀነባብሯል በማለት በርካታ መግለጫዎችን ሲሰጡ ነበር። 10 የሚሆኑ የውጭ ደህንነት አገልግሎት ባልደረቦች ይህንን አመፅ በማቀናበር እጃቸው እንዳለበት መረጃው አለን ሲሉ ነበር። እስራኤልም ሰውየውን ገደልኩ አለች። ኢራንም ሰውየው ተገደሉብኝ ብላ አመነች። የሃዴሚ መሞት ቢረጋገጥም ኢራን የምትፈጽመው ጥቃት አልቆመም። መሪዎቿ ሲሞቱ በየትኛው ሰዓት የትኛው መሪ ተተክቶ እንደሚሰራና ትዕዛዝ እንኳን ባይደርሰው ራሱን ችሎ ጥቃት ማድረስ እንዳለበት መመሪያ ያስተላለፈችው ኢራን ጦርነቱ ቀጥሏል ብላለች።
ይህ እንደተጠበቀ ሆኖ ጦርነቱ በተፋፋመበት ሰዓት የሆርሙዝ ሰርጥን የሚያስከፍት ዓለም የገባችበትን ቀውስ የሚያረግብ የዲፕሎማሲ ትንቅንቅ እየተደረገ ይገኛል። ፓኪስታን በበኩሏ የሁሉንም እብሪትና አመልችዬ እያደራደርኩ እያነጋገርኩ ነው ብላለች። አደራዳሪ ሀገራቱ ለአሜሪካና ለእስራኤል ጦርነቱ የሚረግብበትን እንዲሁም የሚቆምበትን መንገድ የያዘ ልዩ ሰነድ አስተላልፈዋል እየተባለ ይገኛል። አሜሪካም ደርሷታል፣ ኢራንም ተረክበዋለች ይላል የሮይተርስ ዘገባ። አክሲዮስም አዎ ሰነዱ ደርሷቸዋል ሲል አረጋግጧል። 2 ምዕራፍ አለው የተባለው ሰነዱ በመጀመሪያ ዙር ስለ ተኩስ አቁም ስምምነት ያወራል። የ45 ቀን የተኩስ አቁም ስምምነት ይኖርና በዚህ የተኩስ አቁም ጊዜ ጦርነቱ እንዴት በዘላቂው መፈታት እንደሚችል እንመክራለን ሲል ያስቀምጣል። የፓኪስታን የግብፅና የቱርክ አደራዳሪዎች ናቸው የድርድር ስራውን እየሰሩ ነው የተባለው። የፓኪስታኑ ጦር አዛዥ አሲም ሙኒርም ጉዳዩን በተመለከተ በልዩ ሁኔታ ኃላፊነት ወስደው እየሰሩ እንደሚገኙ ተሰምቷል። ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር ሌሊቱን ሙሉ ሲነጋገሩ ነበር ተብለዋል። የፓኪስታኑ ጦር አዛዥ አሲም ሙኒር አሜሪካ በኢራን ላይ የወሰደችው ወታደራዊ እርምጃ በአጭር ጊዜ ውስጥ የማይቋጭ ከሆነ መውጫ መግቢያውን የማናውቅ ከሆነ ልንገባበት አይገባም ብለው አቋም ወስደው የነበሩት ጄዲ ቫንስ በመጨረሻም ጦርነቱን ለማርገብ ሚና ሊወጡ የሚችሉበት እድል ተፈጥሯል። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በሐሳብ ልዩነት እንዳላቸው በአደባባይ የተነገረላቸው፣ ትራምፕም ይህንን አምነው አዎ ልዩነቶች አሉን ብለው የተናገሩላቸው ጄዲ ቫንስ ጦርነቱ እንዲቋጭ ይፈልጋሉ የሚል ጥርጣሬዎች ሲስተዋሉ ነበር። አለቃቸው ዶናልድ ትራምፕ የኢራንን ሲቪል መሰረተ ልማቶች ሳይቀር ቀን ቆጥሬ እመታቸዋለሁ እያሉ በሚገኙበት ሰዓት እርሳቸው ደግሞ የሰላም መልክ ይዘው ለድርድሩ ፊታቸውን እያቀረቡ ይመስላሉ። ምናልባትም በታክቲክ ደረጃ አንዳችን የሰላም አንዳችን የጦርነት መልክ ይኑረንና ነገሩን እንሂድበት ተባብለው የሄዱበትም ሊሆን እንደሚችል አንዳንዶች ይጠረጥራሉ። የ45 ቀን የተኩስ አቁም ስምምነት ተደርጎ ሆርሙዝም ተከፍቶ ኢራንም ያበለጸገችውን ዩራኒየም እንዴት አድርጋ እንደምታስወግድ ወይም እንደምታስረክብ እንነጋገር የሚለው ምክረ ሐሳብ በኢራን በተወሰነ ደረጃ ተቃውሞ ገጥሞታል ይላል የቢቢሲ ዘገባ። የኢራን ኃላፊዎች በተለይ ሆርሙዝን ከፍታችሁ እንነጋገር የሚለውን ሐሳብ አልወደዱትም ነው የተባለው። ምክንያቱም ሆርሙዝ ወሳኝ መደራደሪያቸው ሆኗልና። ከተወሰኑ ቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ 15 ነጥቦች ያሉትን የሰላም ሐሳብ ለኢራን ሰንዝረውላት የነበረ ቢሆንም ኢራን ግን በአመዛኙ እኔን ይጎዳኛል፣ ብሔራዊ ጥቅሜን አደጋ ውስጥ ይከትብኛል ብላ በጦርነቱ ውስጥ መቀጠልን መዋጋትን መርጣለች። የገልፍ ሀገራት በዚህ ጉዳይ ላይ ያላቸው ሚና ምንድን ነው የሚለው ጉዳይ ግን እንዳልተመለሰ ተነግሯል። ኢራንና አሜሪካ በፍጥነት ምላሽ ባይሰጡበትም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ኢስማኤል ባጌ ለኢርና እንደተናገሩት ከዚህ ቀደም ልዩ ልዩ ሀሳቦች ሲቀርቡ የአሜሪካን ፍላጎት መሰረት ያደረጉ ናቸው። ብዙዎቹ እየቀረቡ ያሉት ሀሳቦች ለኢራን ተቀባይነት የሌላቸው ናቸው ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሲቪል መሰረተ ልማቶችን እንመታለን ብለው እያስፈራሩ በሚገኙበት ሰዓት ጦራቸው ግን ከዚህ ቀደም ብሎም የተለያዩ ሲቪል መሰረተ ልማቶችን እየመታ ይገኛል። ትምህርት ቤቶችን፣ ዩኒቨርሲቲዎችን መቷል ተብሎ የተከሰሰው የአሜሪካ ጦር ምናልባት በጦር ወንጀለኝነት ሊያስጠይቅ የሚችል እርምጃ እየወሰደ ነው ብለዋል ብዙዎች። ይህ እንዳለ ሆኖ የቀድሞው የባራክ ኦባማ አማካሪ ዶናልድ ትራምፕን ወቅሰዋል። ለቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ በደህንነት ጉዳዮች አማካሪ የነበሩት ቤን ሮድስ ናቸው ትራምፕንና ጦሩን ያስተሳሰረ ንግግር የተናገሩት። የአሜሪካ ጦር መቼ በቃኝ እንደሚላቸው አላውቅም ሲሉ አስገራሚ አስተያየት ሰጥተዋል። ከቢቢሲ ሬዲዮ ጋር ቆይታ የነበራቸው ቤን ሮድስ እየተወሰዱ ያሉ እርምጃዎች የጦር ወንጀለኝነትን የሚያካትቱ ስለሆነ የአሜሪካ ጦር ይሄ ነገር ቢበቃንስ ብሎ ገፍቶ መውጣት ሊኖርበት ይችላል። ይህን ግን የማድረግ አቅም አለው ወይ? ጊዜ የሚፈታው ጉዳይ ነው ሲሉ ቤን ሮድስ ሐሳባቸውን ለሬዲዮ ጣቢያው አጋርተዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል።
ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። መሰል ቪዲዮዎች እንዲደርሷችሁ የደወል ምልክቱን በመጫን የዘወትር ደንበኛ ተሆኑ ዘንድ በአክብሮት በድጋሚ ጋብዘናል። ሰላም ለዓለማችን።